ማንቸስተር ዩናይትድ ከበርንማውዝ 4-4 የተለያየበት ጨዋታ በሊጉ 8 እና ከዛ በላይ ከተቆጠሩባቸው ጨዋታዎች 28ኛው ሆኖ ተመዝግቧል። እንዳጠቃላይ ለተመልካች ቀልብን የሚስብ የነበረው ጨዋታ በዘንድሮው የውድድር ዓመት ከተደረጉ ምርጥ ጨዋታዎች መካከል አንዱ ተብሎ በበርካቶች ተሞካሽቷል። ይሁንና ዩናይትድ ከፍተኛ የተከላካይ ክፍል ተጋላጭነት በመከላከሉ እጅግ ብዙ እንደሚቀረውም ተስተውሏል። ይሄ ከተጫዋቾች ብቃት ማነስ ወይም ከአሰልጣኙ የጨዋታ መንገድ የሚለው ብዙ ያነጋግራል። ለማንኛውም የምሽቱን ጨዋታ አንስተን ዘንድሮ ለተመልካች አዝናኝ የነበሩ ተብሎ የተመረጡ 4 ጨዋታዎችን እናስታውሳለን። የትኞቹ ይመስላችኋል? የአርሰናል የአጥቂ ክፍል መጠናከሩን ቀጥሏል። አሁን ከሃቨርትዝ የሚመለስበት ቀንም ታውቋል። ሃፍታይም ስፖርትን ሰብስክራይብ እና ላይክ በማድረግ ቤተሰብ እንዲሆኑ በአክብሮት ስዩም ፍቃዱ ጋብዛለሁኝ። አሁን ወደ ጉዳዮቻችን እናምራም። በእንግሊዝ ፕሪሚየር ሊግ 16ኛ ሳምንት የመጨረሻ ጨዋታ ማንቸስተር ዩናይትድን ከበርንማውዝ አገናኝቶ እግር ኳስ ተመልካች ማራኪ ምሽት አሳልፏል። 8 ጎል በአንድ ጨዋታ አይቷል። ማንቸስተር ዩናይትድ ዘንድሮ ግብ ሳያስተናግድ የወጣው በአንድ ጨዋታ ብቻ መሆኑ ተከላካይ ክፍሉና ግብ ጠባቂው አካባቢ ላይ ክፍተቶች እንዳሉ ግልጽ ነው። አምና ሌላኛው ችግሩ ግብ ማስቆጠር የነበረ ሲሆን ይህ በደንብ ተቀርፏል። በግዢ በ16 ሳምንት ልክ እንደ መሪው አርሰናል 30 ግቦች ቡድኑ አስቆጥሯል። ይሁንና 26 ግቦች ተቆጥረውበታል። አርሰናል በአንጻሩ 10 ግቦች ብቻ ነው የተቆጠሩበት። ዩናይትድ በሊጉ ላይ መረቡን ባለማስደፈር የሚበለጠው በአንድ ክለብ ብቻ ነው፣ ያም በበርንሌይ። አሰልጣኝ ሩበን አሞሪም 4-4 ካጠናቀቁ በኋላ የተከላካይ ክፍል ክፍተቶችን እንዴት ሊያስተካክሉ አቅደዋል ሲባሉ የሰጡት ምላሽ ግራ አጋቢ ሆኗል። የተከላካይ ተጫዋች ክፍተት የለብንም፣ ጥራት ያላቸው ተከላካዮች አሉን፣ ግን ስህተታችንን እንደ ቡድን ነው፣ ያንን እናስተካክላለን ብሏል። ከኋላ በኩል ተሰጥኦና ብቃት ያላቸው ተጫዋቾች ያሉን ይመስለኛል። በመከላከል ረገድ ግን የተሻለን መሆን አለብን። የማጥቃት ክፍሉን በሚገባ ተወጥተናል። አስፈላጊው ባህሪ ያለን፣ የሚያስፈልገን በጋራ መስራት ብቻ ነው። አሁን ለአሞሪም ስጋት የሆነው ግን ከቡድናቸው ውስጥ በጥሩ ሁኔታ እየሰራ ያለው ብቸኛው ክፍል የሆነው የማጥቃት ክፍላቸው በዚህ ወር መጨረሻ የአፍሪካ ዋንጫ ሲጀምር በከፍተኛ ሁኔታ የሚጎዳ መሆኑ ነው። ምናልባትም የዩናይትድ ምርጥ 2 ተጫዋቾች የሆኑት ምቤሞና አማድ አሁን ካሜሩንና አይቮሪ ኮስት ብሔራዊ ቡድኖችን ተቀላቅለዋል። ምናልባትም የአስቴታቸው ከ3-4-3 አጫወት ይላቀቅ ይሆን አስብሏል። እርግጥ ነው ለአፍሪካ ዋንጫ አማድ፣ ምቤሞና ማዝራዊ ስለማይኖሩ 4-3-3 አጫወት እንደሚከተሉና ለዚህም ቡድኑ ካሪንግተን ሲዘጋጅ ነበርም። ይሁንና በተለይ ቡድኑ በመልሶ ማጥቃት ኳስ ሲነጠቅ የተከላካይ ክፍሉ ፍርክስክሱ ሲወጣ ታይቷል። እጅግ ክፍት ሲሆን ግብ ጠባቂን ተጋላጭ አድርጓል። እንደ በርንማውዝ አጥቅቶ የሚጫወት ቡድን ሲያጋጥም እንደ ምሽቱ አይነት በርካታ ግብ ቡድኑ ይቆጠርበታል፣ ያስተናግዳል። አሰልጣኝ ሩበን አሞሪም በመጀመሪያ 45 ላይ ቢያንስ ተጨማሪ 2 ግቦችን አስቆጥረን መውጣት ነበረብን፣ 2 ነጥብ አተናል ብለዋል በቁጭት ሲናገሩ። እርግጥ ነው ደስታና ሐዘን በተፈራረቀበት የምሽቱ የፕሪሚየር ሊጉ ጨዋታ እግር ኳስ ወዳድ ሲዝናና አሰልጣኙ ጨዋታውን እንደ መማሪያ ከወሰዱት የዩናይትድ ክፍተትንም ቁልጭ አድርጎ ያሳየ ነበር። በዘንድሮ የእንግሊዝ ፕሪሚየር ሊግ የምሽቱን ጨዋታ ጨምሮ 5 ጨዋታዎች ለተመልካች እጅግ አዝናኝ እንደነበሩ ቁጥራዊ መረጃዎች ያሳያሉ። በታክቲክ ፍትጊያና በቆሙ ኳሶች በጠባብ ጎል አሸንፎ ከመውጣት ጎን ለጎን ብዙ ግብ የተቆጠረባቸውን ጨዋታዎች እናስታውስ። በዘንድሮ የውድድር ዓመት የመክፈቻ ጨዋታ የነበረው በዕለተ አርብ ነሐሴ 15 2025 እንደ አውሮፓውያን አቆጣጠር ሊቨርፑል 4-2 በርንማውዝን ያሸነፈበት ጨዋታ ከምርጡ ውስጥ የተካተተ ነው። የአንዶኒ ኢራኦላ ቡድን በሻምፒዮኖቹ ሜዳ ላይ በመጀመሪያው 45 2-0 መመራቱ የተለመደ ሽንፈት የገጠመው ይመስል ነበር። ነገር ግን አንቶኒ ሴሜኒዮ በሁለተኛው አጋማሽ 2 ጎሎችን በማስቆጠር ውጤቱን አቻ አደረገ። ነገር ግን የአርነ ስሎቱ አዲሱ ሊቨርፑል ዋንጫውን ካነሳ በኋላ በፍዝነት የሚጀምሩ በሚመስልበት ጊዜ ፌዴሪኮ ኬዛ በ88ኛው ደቂቃ መሪ የምታደርገውን ግብ አስቆጠረ። ከዚያም ሳላ በተጨማሪ 94ኛው ደቂቃ ላይ ጎሉን አሰፋ። ሆኖም ወደ ኋላ መለስ ብለን ስንመለከት ጨዋታው የሊቨርፑልን አዲስ የመከላከል ድክመት የመጀመሪያ ምልክቶችን አሳይቷል ብንል ማጋነን አይሆንም። ሌላኛው ጨዋታም ሊቨርፑልን ይመለከታል። ኒውካስል በሊቨርፑል 3-2 የተሸነፈበት ማራኪ ምሽት ሪዮ ኑጉሙሃ የመጀመሪያ የሊቨርፑል ጎሉን ለማስቆጠር ትክክለኛውን ሰዓት ያገኘበት ጊዜ ከበርንማውዝ ጨዋታ 10 ቀናት በኋላ
የስሎት ቡድን በድጋሚ ድራማ በተሞላበት ሌላ ግጥሚያ ያሳልፏል። የ16 ዓመቱ ሪዮ ንጉማ በ100ኛው ደቂቃ ባስቆጠራት የአሸናፊነት ጎል ራሱን ለዓለም አስተዋውቋል። ሊቨርፑልንም አሸናፊ ያደረገ። ልክ በበርንማውዝ ላይ እንዳደረጉት ሊቨርፑል ተጋጣሚያቸው ወደ ጨዋታው እንዲመለስ ከመፍቀዱ በፊት የ2 ጎል መሪነቱን ገንብቶ ነበር። አንቶኒ ጎርደን ቫን ዳይክ ላይ በሰራው ጥፋት ቀይ ካርድ በማየቱ ኒውካስል ከረፍት ጥቂት ቀደም ብሎ በ10 ተጫዋቾች መጫወት መጀመሩ ይታወሳል። ሴንት ጄምስ ፓርክ 100ኛ ደቂቃ ላይ ዝምታ የወረሰው ምሽት ፈጽሞ ዘንድሮ አይረሳም። ነሐሴ 30 ማንቸስተር ዩናይትድ 3-2 በርንሌን ያሸነፈበት ጨዋታ ሌላኛው ተጠቃሽ ነው። የውድድር ዘመኑ የመጀመሪያ ሳምንታት በመጨረሻው ደቂቃ ዘግይተው በሚቆጠሩ ጎሎች የተሞላ ነበር። ዩናይትድ ከ3 ቀናት በፊት በሊግ 2 ቡድን በሆነው ግሪምስቢ ታውን ከካራባኦ ካፕ ውድድር ከተሰናበተ በኋላ በሩበን አሞሪም ላይ ጫና በዝቶ ጨዋታው እየተከናወነበት ቀን ነበር። ጨዋታው 2-2 ሆኖ በመጨረሻ ደቂቃ አማድ ላይ በተሰራ ጥፋት በቫር ገዛ ታይቶ ፈርናንዴዝ ፍጹም ቅጣት ምት አስቆጥሮ ማንቸስተር ዩናይትድ አሸናፊ እንደነበር የሚታወስ ነው። ሌላኛው ማራኪ ጨዋታ ፉላምን ከማንቸስተር ሲቲ ዲሴምበር 2 14ኛ ሳምንት ላይ ያገናኘው ጨዋታ ነበር። ሲቲ 5-1 እየመራ በኋላ ላይ 5-4 ያሸነፈው ጨዋታ በሰፊ ውጤት መምራቱን ተከትሎ ከ4 ቀናት በኋላ ከሰንደርላንድ ጋር ላለበት ጨዋታ ትኩረት ሰጥቶ ቅያሪ ያደረገ የተጫዋቾች የአሌክስ ኢዎቢ 1 እና የሳሙኤል ቺኩዌንዜ 2 ግቦች 5-4 78ኛ ደቂቃ ላይ አጥብበው ቀሪውን ደቂቃ ሲቲ በጭንቀት እንዲያጠናቅቅ ሆኖ ነበር። አርሴናል የ9 ቁጥር አማራጭ ተጫዋቾች ቁጥሩን ወደ 4 ከፍ ሊለት ተቃርቧል። ቪክቶር ጊዮኮሬስ 6 ግቦችን ብቻ ማስቆጠሩ ብዙዎች አልተዋጠላቸውም። የሳካ የተሳኩ ምርጥ ኳሶች አሁን ትክክለኛውን ሰው ሊያገኙ የተቃረቡ ይመስላል። ጄሱስ በመጀመሪያ ከ11 ወር በኋላ በሊጉ ከወልቭስ ጋር ያደረገውን እንቅስቃሴ በጨዋታ ተንታኞች ውዳሴን አስገኝቶለታል። ማይክል ሜሪኖም በቦታው ሁነኛ ተፎካካሪ ሆኗል። በመጀመሪያ ቀን ከዩናይትድ ጋር በተደረገው የፕሪሚየር ሊግ ጨዋታ የተጎዳው ካይ ሃቨርትዝ የፈረንጆቹ አዲስ ዓመት ከመግባቱ ቀድሞ ለጨዋታ ዝግጁ እንደሚሆን አሁን ተረጋግጧል። ጋብሪኤል ማጋሌሽም በተመሳሳይ በያዝነው የፈረንጆቹ ወር መጠናቀቂያ ላይ ለጨዋታ ዝግጁ ይሆናል ተብሏል። ይህም የተከላካይ ክፍሉ ላይ ያለው መሳሳትን ያጠናክራል። ሃፍታይም ስፖርትን ሰብስክራይብ እና ላይክ እንድታደርጉ በአክብሮት ጋብዛለሁ። ሰላም።